የወንዶችና የሴቶች ገዳም ተብሎ ሴትና ሴት ወንድና ወንድ በተመሳሳይ ጾታ በዝሙት የሚቃጠሉበት አይነት መንገድ የጀመሩት ምንኩስና ተቀብለ ገዳም ገብተ ካልጾምክ ድንጋይ ካልተሸከምክ አትድንም የሚል የኦርቶዶክስ ትምህርት። ሶፊያ ምን አለች? ትዝታው የሚባለው ክፍታፍ፣ ትዝታው የሚባለው ልቃፍ፣ ትዝታው የሚባለው ቅዳፍ የሚናገራቸው ንግግሮች ክርስትናን የማይወክል ስለሆነ 100% እርግጠኛው የምናገረው አንድ ሰው መጽሐፍ ቅዱስን የምር ማንበብ ቢጀምር ማለት ነው ይነቅላል። ፓስተር ትዝታ እሰይ ስለቴ ሰመረ፣ እሰይ ስለቴ ተገኘ ቃል ጠፍቶ ነው የመጽሐፍ ቅዱስ ቃል። ከፕሮቴስታንት ወንድም እህቶቼ ሰሞኑን 2 ትችቶች ደርሰውኛል። አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና ፓስተር ትዝታ እሰይ ስለቴ ሰመረ፣ እሰይ ስለቴ ተገኘ ቃል ጠፍቶ ነው የመጽሐፍ ቅዱስ ቃል። ኦርቶዶክስ በነበርክበት ጊዜ ዘምረዋል። ጥለመውታል። እንዴት የተውኳትን ሚስት ተመላልሰህ ትሸጉራለህ እንዴ? ምን አይነት ትምህርት ነው የምትማረው? ምንም የሚሉት ነው። እኔ እኮ ግራ የሚገባኝ ነገር እንዴ ክርስቶስ ነው በሻሸጋ ያረግተው እንዴ? ትዝታው ሳሙኤል አሜሪካን ሀገር ኖርማል ኑሮ የሚኖር ሰው ቻፓ የመጀመሪያው ሚሊኒየም አዳራሽ ላይ ኃይለኛ ዘግዘግተዋል። አሁን ደግሞ 3 ወር ነው 4 ወር ሳይሞላው ተመልሶ ሄደ። በምን ይመስላል? የአሜሪካ ኑሮ ማን ነው የማያውቀው? ሶፊያ ምን አለች? ትዝታው የሚባለው ክፍታፍ፣ ትዝታው የሚባለው ልቃፍ፣ ትዝታው የሚባለው ቅዳፍ የሚናገራቸው ንግግሮች ክርስትናን የማይወክል ስለሆነ ለዚህ ለቅዳፉ ለዚህ ለከተለሌለው አፉ ይቅርታ ይጠይቃል ብዬ ጠብቃለሁ። በአደባባይ ይቅርታ እንዲጠይቅ ፈልጋለሁ ብላለች። እኔ ደግሞ ልምከርሽ፣ አንቺንም ሳይሰድብሽ ዝም በይ። የወንዶችና የሴቶች ገዳም ተብሎ ሴትና ሴት ወንድና ወንድ በተመሳሳይ ጾታ በዝሙት የሚቃጠሉበት አይነት መንገድ የጀመሩት ምንኩስና ተቀብለ ገዳም ገብተ ካልጾምክ ድንጋይ ካልተሸከምክ አትድንም የሚል የኦርቶዶክስ ትምህርት እና የጳውሎስን ትምህርት ስታነጻጽረው ማን ነው መናፍቁ? ዛሬ እኛ የምንናገረው እውነት እነ ጳውሎስ ያገለገሉት የእውነት ወንጌል ነው እውነቱ? ወይስ ዛሬ ኦርቶዶክስ ያመጣችው ሰው የጀመረው ሰው የሚሸጥ ይሄ ዘማዊ እናትና ልጅ የሚያጫውት ባለጌ ክፍታፍ ያለውን ሰምታችኋል? እውነት ለማህበራችሁ የምታድሩ ከሆነ ለገዳሞቻችን የምትጨነቁ ከሆነ ለአባቶቻችን የምታስቡ ከሆነ ይሄንን ቪዲዮ ለሚመለከተው ሼር አድርጉት። ለሚመለከተው ለቤተክርስቲያን የሕግ አካላት እንዲሁም ደግሞ ለአባቶቻችን እላይ ቁጭ ብላችሁ ምን እየሰራችሁ ነው? ለምትችሉት ያህል ሼር አድርጉት። በእግዚአብሔር ስም ነው የምጠይቃችሁ። ይሄ ዘማዊ ያለውን ሰምታችኋል አይደለ? እሱ የሚያደርገውን ነገር የነሱ ፓስተሮች ኢንተርናሽናል ደረጃ የሚያደርጉትን የግብረ ሰዶም ስራ ለኛ ለገዳም አባቶቻችን ሰጥቶ ገዳሞቻችንን አርክሶ እየተሳደበ ነው ያለው። እስከዛሬ ሲሳደብ ዝም ስለተባለ የት ናችሁ? ጳጳሶቻችን የት ናችሁ? የቤተ ክርስቲያን ስራ አስኪያጆች የት ናችሁ? ቅዱስ ሲኖዶስ የት ነው ያለው? ቤተ ክህነት ምን እየሰራ ነው ያለው? በዚህ ደረጃ ኢትዮጵያ ውስጥ መጥቶ አፉን ሲከፍት ገዳማት የግብረ ሰዶም መናኸሪያ ናቸው ሲል አባቶቻችን እናቶቻችን ደግሞ እንዲሁም ግብረ ሰዶማውያን ናቸው ሲል ምን እየተሰራ ነው ያለው ኢትዮጵያ ውስጥ? የኦርቶዶክስ አባቶች ምን እየሰራችሁ ነው? ወይስ እናንተም ከሱ ጋር ተባባሪዎች ናችሁ? የእሱ ሀሳብ ትደግፋላችሁ ማለት ነው? ጳጳሳት ምን እየሰራችሁ ነው? እንጠይቃለን። እኛ ልጆቻችሁ ደግሞ እንደ ኢትዮጵያ ባህልና ቱሪዝም ሚኒስቴርም ይሄን ሰውዬ መጠየቅ አለበት። ምክንያቱም ኢን ሚሊየንስ ዶላር የምታፍሱት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን በዓላትና ቅዱሳን ገዳማት አማካኝነት ስለሆነ ማለት ነው። አሁን ግን ዓለም አቀፋዊ ዘመቻ ለመጀመር ቆርጦ ተነስቷል። ምን እያለ? ገዳማት የግብረ ሰዶም መናኸሪያ ናቸው፣ አባቶች ደግሞ እናቶች ደግሞ ግብረ ሰዶማውያን ናቸው እያለ ቃል በቃል ተናግሯል። ይሄን ነገር
ይሄን ደግሞ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባ ፖሊስ እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ አካላት ወይም ደግሞ የህግ ክፍል የሚባለው ካለ መጠየቅ አለበት። እስከ መቼ ነው ዝም የሚባለው? እስከ መቼ ነው የምትተኙት? መንቃት አለባችሁ። ቀጣይ ደግሞ ቤተክርስቲያኗ ይሄን ታደርጋለች እያለ እየለቃቀመ መጥቶ አፉን ይከፍታል ማለት ነው። የእነሱን ወደኛ ያመጣል። ማርቲን ሉተር እኮ ነው የገዳማዊ ህይወት ከብሎት ወጥቶ ሚስት ያገባው እንጂ የኛ አባቶች እኮ አይደሉም። አንዳንድ መናፍቃን እንደዚህ የሚያደርጉ እንግዲህ ከቤተክርስቲያን እየወጡ ሚስት የሚያገቡ ድራማ የሚሰሩ የእናንተን ድራማ ወደኛ አታምጡት፣ የእናንተ ወደኛ አትስጡ ነው። ኧረ ስለ እግዚአብሔር ብላችሁ የህግ አካላት ይሄን ሰው ያን ነገር አድርጉልን። እስከ ዛሬ አሁን ሲከብት ዝም ብለናል፣ ጮኸናል፣ የሚሰማና የለም፣ አልተገኘም። አሁን ደግሞ ይሄው እናንተ በቱሪዝም መልክ ገዳሞቻችን እያስጎበኛችሁ የምታገኙት ብር፣ ነገር ግን ገዳማት በሙሉ ወደ ግብረ ሰዶማዊ ተቋም ተዛውረዋል እያላችሁ ነው ያለው። ቸርች ውስጥ በይፋ የሚያርጉትን የማጋባት ስራ ለእኛ ገዳማት አብሶ እየሰጠን ያለው እየለጠፈን ያለው የሚየ ወደ አባዬ እነሱ ተፈቅዶላቸው በአሜሪካ በተለያየ ስቴት እንዲሁም በተለያየ የዓለም ክፍል በሙሉ በፕሮቴስታንት ውስጥ ያሉ አንዳንድ ቸርቾች ግብረ ሰዶም እያጋቡ ነው ያሉት። ይሄን አምጥቶ ለኛ ለገዳማ ሰጠ። ይሄ ማለት ምን ማለት ነው? ብልግና ነው፣ ነውር ነው። መረጃና ማስረጃ ስለሌለው ሊከሰስ ይገባዋል። ይሄ ሰውዬ እሱ የሚፈልገው ፕሮቴስታንትና ኦርቶዶክስ ማጋደል ነው የሚፈልገው። ስፔሻሊ የኛ የምንላቸው ቅዱሳችን እየተሳደበ ገዳማትን እያራከሰ አሁን ላይ ያለበት ደረጃ ደርሷል ማለት ነው ይሄ ሰውዬ። ይሄ የሆነው ደግሞ በእኛ አባቶች በተኛችሁበት እንቅልፍ ምክንያት ነው። እስከ መቼ ነው የምታንቀላፉት? እስከ መቼ ነው ቤተክርስቲያን የማትጠብቁት? እዛ ጋር የተቀመጣችሁት ብር ለመለቃቀም ብቻ ነው የተቀመጣችሁት እዛ ጋር? የወይስ የገባችሁበት ሌላ ዓላማ አላችሁ? እናንተም የሪፎርሜሽኑ አንድ አካል ናችሁ። እናንተ እዛ ውስጥ ያላችሁት የተሐድሶ ክንፍ አንድ አካል ናችሁ። ምክንያቱም ቤተ ክህነት ድረስ ገብተው እንደተሰገሰቡ እናውቃለን። ስለዚህ እዛ ያላችሁ እናንተ ሰዎችም ደግሞ እናንተ አባቶቻችን የምትባሉትም ደግሞ የዛ አካል ናችሁ ማለት ነው። እንጠይቃለን። ይሄ ሰውዬ በህግ ቁጥጥር ስር አድርጉልን። ይሄ ሰውዬ እንዲጠየቅ አድርጉልን። ቤተክርስቲያን እስከ መቼ ተዋራት ትችላለች? በዚህ ሰውዬ ምክንያት መረጃና ማስረጃውን ያምጣ እንደዚህ ላለበት። እኛ ግን የፕሮቴስታንት አዳራሽ በሙሉ የግብረ ሰዶም መናሪያ እንደሆኑ ስፔሻሊ ውጭ አገራቱ አንዳንዶቹ መረጃና ማስረጃ አለ። ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም አይነት ማስረጃ የለውም። ስለዚህ ገዳማት ተደፍረዋል፣ አባቶቻችንም ተሰድበዋል፣ ተነቅፈዋል። እስከዛሬ የመጣበት መንገድ አልበቃው ብሎት እዚህ ደረጃ ደርሷል። ስለዚህ ለሚገባው ሰው ሸር አድርጉልኝ። ሰው ጴንጤ የሚሆነው መጽሐፍ ቅዱስን የማይቀበል ከሆነ ብቻና ብቻ ነው። ኦኬ ተጠምቀ ነው የምትወጣው ከዚህ ችግር የለም። ቀጥል። ይኸው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ይላል። እሺ ይሄንስ ክርስቶስን የተጠመቀው ከክርስቶስ ጋር ለአንድነት ለህብረት ነው የተጠመቀው እንጂ ለመዳን አይደለም የተጠመቀው እንጂ የተጠመቀው ከክርስቶስ ጋር ለአንድነት ለህብረት ነው የተጠመቀው እንጂ ለመዳን አይደለም የተጠመቀው እንጂ። አያስገርምም? ብራዘር ኤፍሬም ባለ ጊዜው በእምነት ብቻ 126 ጥቅስ አለ ብሎ አለ። እሺ ብቻን ይዘና ተብሎ ኮረንት ይዞ ወጣ ከኔ ቤት። አሁንም ተጣድፎች ብቻ የሚሏት ሙዳለች እና ሳስቡት የለመዱት ነገር ይመስለኛል። ብቻ ብለው ይመጣሉ። አንድ ጥቅስ ይዞ አይመጡም መጽሐፍ ቅዱሳዊ በሆነ። ይሄ ብቻ እያስበላችሁ ነው። ብቻ የሚል መጽሐፍ ቅዱሳዊ ትምህርት የለም። ሰው ምን ይል መሰላችሁ? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ጉድ መጪው። እሺ፣ ስለዚህ ሰው በእምነት ብቻ ሳይሆን በስራ የሚጸደቃል አይደለ ተጊ? አዎ እንዴ፣ በትክክል ልክ ነው። ቀጥል እንዴ። ምን ጨብጭብ ጎበዝ። ፈረሰ እምነት ብቻ። መደበኛ ትርጉም ሲናገር ፈረሰ ይላል። የድሮ እትም ሲናገር ደግሞ ወደቀ ይላል። አሜን ነው ወይ? ንጉሱን በቀኝ ያሉትን እንዲህ ይላቸዋል፣ እናንተ አባቴ ብሩካን ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስቱ ረሱ። መንግስቱን ለመውረስ እንግዲህ ዓለም ከተፈጠረበት ጀምሮ የተዘጋጀልን መንግስት አለ፣ ስፍራ ላይ ያዘጋጀልንም ሄዷል። ተርቤ አብልታችሁኛልና አለ። የተራበን ማብላት ጥቅም አለ የለውም?
አለው አለው። ቢንጎ። ተጠምቼ አጠጣችሁኛልና ይላል። የተጠማን ማጠጣት ጥቅም አለ የለውም? አለው። እንግዳ ሆኜ ተቀብላችሁኛልና ይላል። እንግዳ የሆነውን በቤታችን ተቀብለን ማስተናገድ ጥቅም አለው የለውም? አለው። አለው። ታርዤ አልብሳችሁኛልና አለ። ስለዚህ የተራቆተን ሰው ማልበስ ጥቅም አለው የለውም? አለው። እንደዚሁም አለ ስራ የሌለው እምነት ቢኖር በራሱ የሞተ ነው አለ። ተጊ ስራ የሌለው እምነት በራሱ የሞተ ነው አይደለም? ትብና አድርጎ የሞተ ነው። ጴንጤ ሁን ጴንጤ ዶኖ ጴንጤ 100% እርግጠኛ ሆኜ የምናገረው አንድ ሰው መጽሐፍ ቅዱስን የምር ማንበብ ቢጀምር ማለት ነው ይነቅላል። ማርያም ብያለሽ። ማርያምን ይነቅላል። አይነቅልም። ይነቅላል ስልሽ ከምን አንጻር መሰለሽ? ያለበትን ቴስት ያደርጋል። በጣም ኩዌሽን ያደርጋል። ኦኬ ጭንቅላት ካለው ውጪ ማየት ቢያቆም ወደ ውስጥ ቢቀመጥ ይነቅላል ስልሽ ከተነገረው ከሚሰማው ኦኬ ገብቶኛል። በፊት ልክ ነው ብሎ ይዞ የመጣውን ብው ነው የሚልበት ጭንቅላቱ ማለት ነው። እኔ እኮ እንደዛ ነው ያሳለፍኩት የሆንኩት። ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ከፕሮቴስታንት ወንድም እህቶቼ ሰሞኑን 2 ትችቶች ደርሰውኛል። የመጀመሪያው ትችት እንደው በኦርቶዶክስ ቤተክርስቲያን ውስጥ የሚነሳ የሆነ የስተት ትምህርት ሲኖር እሱን ለመሸፈን ስትል ፕሮቴስታንቶች እያልክ ታነሳለህ፣ ወደኛ ትመጣለህ፣ ለምንድን ነው የሚል ትችት የመጀመሪያው ነው። ወደ ሁለተኛው ትችት ከማለፌ በፊት እዚሁ የመጀመሪያው ትችት ላይ ትንሽ ነገር ልበላችሁና ወደ ሁለተኛው ትችትም ደግሞ ሄደን አብረን የምናየው ይሆናል። የመጀመሪያው ትችት ላይ እንግዲህ ፕሮቴስታንቶችን ለምን ታነሳለህ ለሚለው አያችሁ ምን አለ መሰላችሁ፣ እዚህ ሚዲያ ላይ አንዳንድ ፕሮቴስታንት ወንድሞቻችን የሚሰሩት ስራ እንደምን ያለ ስራ ነው። ልክ በኦርቶዶክስ ቤተክርስቲያን ውስጥ የሆነ መምህር የሆነ ነገርን ሲናገር የቤተክርስቲያኒቱን ትምህርት የማይወክል ቢሆን ራሱ እንደሚወክል አስመስለው አያችሁ ቤተክርስቲያን እንደዚህ ነው የምታስተምረው እያሉ ለእነርሱ መጠቀሚያ ያደርጉታል። ለምን አይነት መጠቀሚያ? የጌታን ቤተክርስቲያን ለማጠልሸት፣ በጣም መጥፎ ኢሜጅ ለመስጠት። በቃ ቤተክርስቲያን እንዲህ ናት፣ ይሄ ቲክቶክ ላይ ያለው ሌላ ነው እንጂ ምድር ላይ ያለው ይሄ ነው እያሉ ለማሳየት ይሞክራሉ። ይሄ ምንን የሚያሳይ ነው? ግልጽ የሆነ የጌታ ቤተክርስቲያን ጥላቻ በልባቸው ውስጥ የነገሰባቸው ሰዎች አሉ እና እነሱ በዚህ መልኩ ነው ፖለቲክሳቸውን ለመስራት የሚሞክሩት። ስለዛ ምን ማድረግ አለብን? የምርም የስተት ነገር ይሄ ቤተክርስቲያንን የማይወክል ነገር በእኛ ዘንድ ከተነገረ አይ ይሄ ቤተክርስቲያንን አይወክልም ከዚህ አንጻር ስህተት ነው ብለን እንናገራለን። በግልጽ ተናግረናልም። እግረ መንገዳችንን ግን ፕሮቴስታንቶችም በዚህ ደረጃ ታትረው ቤተክርስቲያንን ለማጥቃት ሲሞክሩ አምነውበት እንኳን አይደለም አንዳንድ ነገሮች ነው። ለምሳሌ ከዚህ ቀደም በነበረው ርዕስ ላይ ቅዱስ ቁርባን የምንበላው ስጋና ደም የእመቤታችን ነው የሚል ነገር ተነገረና ፕሮቴስታንቶች በጣም አጩሁት። ገና ከጅምርኩ የጌታ ነው ብሎ ራሱ አያምኑ አይደል? እውነተኛ የራሱ የጌታ ስጋ ነው ብለህ ታምናለህ? ቅዱስ ቁርባን አታምንም። ለምሳሌ ይህን ቪዲዮ ይሁ። በእርግጥ የጌታ ስጋ ሪል ነው ወይ ራሱ ነው ወይ? ኖ ህብረት አለው ነው የሚባለው። መስቀል ላይ ካለው ከጌታ ስጋ ጋር ህብረት አለው እንጂ ራሱ አይደለም። ኦኬ እንግዲህ እንደሰማችሁት ራሱ የጌታ ስጋ አይደለም ነው ያለው። በቃ አለቀ። የጌታ ስጋ አይደለም፣ የጌታ ደምም አይደለም። በዚህ ጉዳይ ላይ የሚከራከሩት ለምንድን ነው? እንዳልኳችሁም በቃ ለቤተ ክርስቲያን በጣም መጥፎ ኢሜጅ መጥፎ መልክ ለመስጠት ስለሚፈልጉ ነው። ስለዛ እናንተም እኮ ገና ከጅብሩ ምን ይህንን አታምኑበትም ብለን እዚህ ጋርም ያለውን ስተትን እናገራለን። ስተት ከተገኘ የእናንተንም ደግሞ እንናገራለን። አዎ ሁለተኛው ትችት ደግሞ አንዳንድ ሉትራን ወንድሞቻችን ምን አይነት ነገርን ሲናገሩ እየሰማው ነበረ። አይ እኛን አጣጠቃለን እንዴት እንደዚህ ትለናለህ? ሉትራኖች እኮ በቅዱስ ቁርባን እናምናለን የሚል ነገርን ለማስቀመጥ ሲሞክሩ አይቻለው። ትክክል ነው፣ ሉትራኖች ያምናሉ። እኛ ሀገር አብዛኛው ጴንጤ ነው። ጴንጤ ደግሞ ቅዱስ ቁርባን ላይ እውነተኛ የጌታ ስጋና ደም ነው ብሎ አያምንም። ሉትራኖች ናቸው የሚያምኑት። እዛው ላይ ግን ያው ጴንጤዎችም ፕሮቴስታንት ስለሆኑ ፕሮቴስታንት ልንል እንችላለን። ይህ ምንም አይገርምም፣ አይደንቅም። እዛው ቪዲዮ ላይም ግን በተለይ ጴንጤዎች ብዬ ግን ጴንጤዎችን ደግሞ ለይቻለሁ። ባለይም ግን ጴንጤዎችም ፕሮቴስታንት ስለሆኑ ምንም ችግር የለም። ሉትራኖች ደግሞ ተነስታችሁ አይ ይሄ ነገር እኛን አይወክልም ብላችሁ ራሳችሁ ደግሞ ቪዲዮ መስራት ትችላላችሁ። እናንተን ዲፌንድ አላደርግም ከይቅርታ ጋር። ግን ትክክል ነው። ሉተር ተነስቶ ለምሳሌ የጴንጤን ይህንን ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚለውን ትምህርት በሚገባ ጠልዞት ነው ያለፈው። እንደውም የአጋንንት ትምህርትን አድርጎን ያስቀምጠው። የጴንጤዎችን ትምህርት ሉተር የአጋንንት ትምህርት አድርጎን ያስቀምጠው።
ሕፃናት ገና በ40 እና በ80 ቀናቸው ለምን ይጠመቃሉ? አምኖ የተጠመቀ ይድናል የሚለው ላይ ማመን የቀደመ ከሆነ ሕፃናቱ ሳያውቁ መጠመቃቸው እንዴት ይታያል? በጣም ጥሩ ጥያቄ ነው። ብዙ ጊዜ ከሕፃናት ጥምቀት ጋር ተያይዞ ሕፃናት እንዴት ሳያምኑ ጥምቀትን ይጠመቃሉ የሚል ጥያቄ በተደጋጋሚ ይነሳል። የእኔ ተወዳጆች ሁላችሁም እንደው ተረጋግታችሁ በፍቅር ብታደምጡ ደስ ይለኛል። አንዳንድ ነገሮችን እንዴት ነው የምናደርገው? ለምሳሌ ትልቅ ሰው እንደሚጎርሰው ለሕፃናት አናጎርስም አይደል? ስለዚህ ረዱና ሌሎች እህቶች ወንድሞች መረዳት በሚችሉት ልክ ለማስረዳት እንሞክራለን እና ምናልባት ደግሞ እንግዲህ እኛ እንደው ማስረዳት ከምንችለው በላይ ከሆነ ከኛ የተሻሉ ወንድሞች ስላሉ ከነሱ ጋር ደግሞ ቁጭ ብለን በደንብ እናወራበታለን። ከሕፃናት ጥምቀት ጋር ተያይዞ በመጀመሪያ አንድ መረዳት ያለብን ነገር መጽሐፋችን እንደሚለው ያመነ የተጠመቀ ይድናል ነው። ያመነ ከዛስ የተጠመቀ ይድናል። ስለዚህ ሰዎች በክርስቶስ ኢየሱስ ካመኑ በኋላ ጥምቀትን ይጠመቃሉ። ይሄ ቤተክርስቲያን ትምህርት ነው። ማመን ቀዳሚው ነገር ነው እና ሕፃናት ሳያምኑ ለምንድን ነው ጥምቀት የሚጠመቁት? እንደምታውቂው በቤተክርስቲያናችን ረዱ ወንዶች በ40 ቀን ሴቶች ደግሞ በ80 ቀን ጥምቀትን ይጠመቃሉ። ወንዶች ሕፃናት በ40 ቀናቸው፣ ሴቶች ደግሞ በ80 ቀን ይጠመቃሉ። ቁጥሩ በነገራችን ላይ ስናት ዶክትሪን ዶግም አይደለም። ሶስት ነገሮችን በጣም ለያይተሽ እንድትረጂ ይፈልጋሉ። ይሄ ዶግማ፣ ቀኖናና ትውፊት የምንለው ማለት ነው። እነዚህ ነገሮች ታውቂያቸዋለሽ ረዱ? ምናልባት ከዚህ በቀደም በሰንበት ተቋም ውስጥ አልፈሽ የምታውቂ ከሆነ ልትረጃቸው ትችያለሽ። ካልተረዳሹ ግን ምናልባት ዛሬም ቲክቶክ ለምሳሌ የጀመረ ሰው ሊኖር ስለሚችል ሶስቱን ነገሮች ለያይተን ለማስረዳት እንሞክር። ዶግማ የምንለው ጥንት የነበረ ዛሬም ያለ ወደፊትም የሚኖር የማይለወጥ ትምህርት ነው። እሺ፣ ዶግማ የምንለው ትምህርት የማይለወጥ ተለዋዋጭነት የማይኖረው ትምህርት ነው። ለምሳሌ እኛ በስላሴ እናምናለን። ስላሴ በአካል ስንት ነው ረዱ? አይ በአካል 3 ነው። ጎበዝ ልጅ። በመለኮት ደግሞ ስንት ነው? ቅድም እንዳልሽው 1 ነው። አሁን ይህ ትምህርት ወደፊትም በእኛም ካለፈን በኋላ በሚመጣው የክርስትና ዓለም ላይ ማንም ሰው ይህንን ትምህርት ሊለውጡ አይችልም። በቃ ያው ዶግማቲክ የሆነ የቤተክርስቲያናችን ትምህርት ነው፣ ሊለወጥ የማይችል ማለት ነው። አይሽ ከኛም በፊት ያሉ አባቶች የሚያምኑት ይሄንን ነው። አሁንም ያሉ ክርስቲያኖች የሚያምኑት ይሄንን ነው። ወደፊትም ከኛ በኋላ የሚመጡ ልጆቻችንም የሚያምኑት ይሄንን ነው። ከዚህ ውጪ ማንም ሰው ትምህርት ሊለውጥ አይችልም። ይሄ ትምህርት ሊለወጥ የማይችለው ምክንያት አምላካችን እግዚአብሔር በመለኮቱ ተለዋዋጭ ያልሆነ ስለሆነ ነው። ስለዚህ እንዲህ አይነት ትምህርቶችን ዶግማ ወይም ደግሞ ዶክትሪን እንላቸዋለን። የማይለዋወጡ ናቸው። ሁለተኛው ቀኖና ነው። ቀኖና የምንለው ደግሞ ስርዓት ማለት ነው። ሽረዱ ስርዓት ነው የምንለው። ቀኖና በቤተክርስቲያናችን አለ እና የስርዓት ትምህርቶች እንደየዘመኑ ደግሞ ተለዋዋጭነት አላቸው። ተረተሽኛል? እንደየዘመኑ ተለዋዋጭነት አላቸው። ለምሳሌ አንቺ ባለሽበት ሀገር ቅዳሴ የሚገባበት ሰዓትና እኛ ባለንበት ሀገር ቅዳሴ የሚገባበት ሰዓት የተለያየ ሰዓት ሊሆን ይችላል። እንደው አናርቀውና እዚህ ኢትዮጵያ ውስጥ ሆነን አዲስ አበባ ያሉ ካህናትና አፋር ክልል ያሉ ካህናት ቅዳሴ የሚገቡበት ሰዓት ተመሳሳይ ሊሆን ይችላል። ይሄ ስርዓት ነው፣ ቀኖና ነው። እንደ ሁኔታው እንደ ኮንቴክስቱ ነገሮች ተለዋዋጭ ይሆናሉ። ትውፊት የምንለው ደግሞ ከቀደሙ አባቶቻችን መንፈሳዊ የሆነ ተረከብነው ባህል ነው። ለምሳሌ እኔና አንቺ ዛሬ ስንገኝ ነጠላ ለብሰናል። ይሄ ቅዱስ ትውፊት ይባላል። ሌሎችም በጣም ብዙ የምናነሳቸው ቅዱስ ትውፊቶች አሉ። አሁን ነገርን ሳናሰፋ ወደ ዋናው ሀሳብ ልመልስሽ። ሕፃናት በ40 ቀናቸውና በ80 ቀናቸው የሚጠመቁት ቀኖና ነው። አንዳንድ ሰዎች ነገሩን እንደ ዶግማ አድርገው ይመለከቱታል። ቀኑ ማለት ነው 40 ቀን የምንላትና 80 ቀን የምንላት ስርዓት ነው። ሕፃናት ድንገት ከታመሙ እነዚህ ቁጥሮች ሳይሞሉ ወንድ ከተወለደ 40 ቀን ሳይሞላው ሴትም ከተወለደች 80 ቀን ሳይሞላት ወዲያው ሊጠመቁም ይችላል።